ውዶቼ በጣም ውስጤ ተሰምቶኛል። ማለት ምን ብዬ እንደምነግራችሁ ምን ብዬ እንደማስረዳችሁ አላቅም። ብቻ እስኪ ባላችሁ መሰረት እሙሽዬ እንድታስታርቂያቸው ደዊና ንገሪልኝ ባላችሁ መሰረት ማለት ነው። እሙሽዬ ጋር ደውዬ ነበረ። እሙሽዬ ታውቃላችሁ፣ እሙሽዬ ብዙ ፈጥራ እንደዚህ ማውራት ምናምን አችልምም ምንም ሲጀምር እንደነገረችኝ ከሆነ ማለት ነው። ኢቨን ቡርኬ ራሱ ማለት ነው የሆነ ስራ ጉዳይ ስላለው እቤት 2 ቀንና 3 ቀን ይሆናል አለች። እቤት ራሱ ካደረ ማለት ነው የሆነ ስራ አለው ምናምን ማለት ስራ ስላችሁ የራሱ ጉዳይ የሚያስፈጽመው ነገር ስላለ ትንሽ ከሚኖርበት አካባቢ ትንሽ ወጣ ብሏል መሰለኝና ደውዬ እሷን አወራታለሁኝ። እደውልና እሷን አወራታለሁ ሀይሚን ማለት ነው። እና ኢቭን ቪዲዮ ምናምን ራሱ አላዩም እና ሀብቴ ምናምን ሲያወሩ ነው የሰማሁት ነው ያለችው። እና እሙሽዬ ምንም አታውቅም፣ ነግሬያታለሁ። እባክሽን እሙሽዬ ይሄ ቪዲዮ ጋይስ ሁላችሁም ሼር አድርጉ። ቢያንስ በትንሹ 500 ላይክ ያስፈልገዋል ይሄ ቪዲዮ። ለዚህ ቤት ደግሞ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ሁላችሁም ሰብስክራይብ አድርጉ። ይሄ ቪዲዮ ለእሙሽዬ ብቻ እንዲደርስልኝ ነው የምፈልገው። እባካችሁ በምትወዱት ይዣችኋለሁ። ይህን ቪዲዮ ለእሙሽዬ እንዲደርስ ሼር ላይክ በማድረግ እሙሽዬ ጋር አድርሱልን ማለት ነው። እሙሽዬ እባክሽን አዲስ አበባ ከመሄዳቸው በፊት እንደ እናት ሀይሚ በጣም ነው የምትወድሽ። እባክሽን ሀይሚ በጣም ነው የምትወድሽ እንደ እናት። አንቺ የሁለቱም እናት ነሽ። የሀይሚም እናት ነሽ፣ የቡርክ ብቻ እናት ሳትሆኝ የቡርክም እናት ነሽ፣ የሀይሚ እናት ነሽ። ለእኛም ደግሞ እናታችን ነሽ። ለእኛ ኢቭን እንኳን ሚዲያ ላይ ስመጪ እንኳን እሙሽዬ ለእኛ እንኳን በውጭም ያላችሁ ምናምን እያልሽ የምትመርቂንን ነገር በደንብ ነው የምናስታውሰው። እና እባክሽን እሙሽዬ ከቡታጀራ ሳይወጡ አሁን ተለያይተው እሱም ተናዶ ለብቻ ወደ አዲስ አበባ ከሚሄድ እሷም ተናዳ ለብቻ ወደ አዲስ አበባ ከምትሄድ ከዛ ሳይወጡ እባክሽን አስታርቂልን፣ አስማሚያቸው። ችግራቸውን በማለባበስ ሳይሆን በቃ ያለውን ችግር ይንገሩሽና እንዲፈታ ተደርጎ ችግራቸው ተፈቶ በቃ ታርቀው እንያቸው። ይህንን ነው ልል የምችለው። ምክንያቱም ነገሩ አሁን ወደ አዲስ አበባ እንዲህ ጸብ ላይ ያሉ ወይ እሷ ወይ እሱ ከሄደ ነገሩ እየከረረ ነው የሚመጣው እንጂ እየቀዘቀዘ ወይም እየበረደ ላይ ይመጣ ይችላል። እና እባካችሁ እሙሽዬ ይህን ቪዲዮ በቃ አስታርቂልን። እሙሽዬ ይህን ቪዲዮ እንኳን ባታይ እነ ሀብቴ እነ መለኛው ያሉ ይሄን ቪዲዮ እመኑኝ። ገባችሁ? ላይክ አድርጉ። ይህ ድረስ እዛው እያሉ ከአዲስ አበባ ከቡታጀራ ሳይወጡ ይታረቁ በቃ። ምክንያቱም ከቡታጀራ ከወጡ ነገሩ ወደ አዲስ አበባ ከሄዱ ነገሩ እየባሰ እየከፋ ነው የሚሄደው። ገባችሁ? ሰው ዛሬ ለሰው ልጅ ተኝቶ አያድርም። ሰው በምን በኩል በቃ የሆነ እነሱ ስታያቸው ፍቅር ናቸው፣ ስታያቸው በህይወታቸው ለውጥ አለ። እንደዚህ ሲዋደዱ የሚቀና አይጠፋም። ገባችሁ? የሰው ልጅ ማለት ነው ሲጣላ 3ኛ 4ኛ ወገን ከገባ ነገሩ ቶሎ አይበርድም። ታውቃላችሁ አብርሽና ሩታ ጸባቸው ትንሽ ነበረ። ዛሬ ግን ገኖ ሰፍቶ መመለሻ ያጣ ጸቡ ነው። አይታችኋል። ይሄ ደግሞ እንዳይፈጠር እኛ ምንድነው ማድረግ አለብን? እሙሽዬ እባክሽን በቃ ከቡታጀራ እንደ እናት ተቆጥተሽ ከቡታጀራ ሳይወጡ ሁለቱም ከቡታጀራ ሳይወጡ አስታርቂልን። ደግሞ እንደምታስታርቂልን ተስፋ እናደርጋለን። አንቺ እኮ ምርጥ እናት ነሽ። የእውነት ቡርኬ ልጄ ነው ብለሽ እንኳን ቡርኬ አጥፍቶ ከዚህ በፊት ቡርኬ ልጄ ነው ብለሽ ለልጅሽ አልሸፈንሽም። ለሀይሚ ነበር ስታግዥ የነበረው። አንተ ነህ ጥፋተኛ ስትይው የነበረ። አሁንም ልጆች ናቸው። ተቆጥተሽ ጥፋታቸውን ችግራቸውን ነግረሽ ወደ ህይወት እንዲመለሱ ጸቡ እንዲቀዘቅዝ ነው የምንፈልገው እንጂ በቃ የሆነ ጸቡ እንዲገን ሰው የሆነ እንዲጣላ ምናምን ወደ አዲስ አበባ ከሄዱ እንዳልኳችሁ በቃ ሰው ይገባበታል። 3ኛ ወገን የገባበት ትዳር ደግሞ አስቸጋሪ ነው። አሁን ትላንት ምንድን ነው ያለው ቡራ? እኛ እኮ በጣም ነው የምንዋደደው ግን ማለት ነው በቃ የሆነ በመሀላችን እንዳያግባባን የሚያደርገን ነገር አለ እንጂ ይህን ያክልኛ መጥፎ ነገሮች ምናምን ገጥሞን አይደለም። እኔ በጣም ነው የምወዳት፣ እሷም በጣም ነው የምትወደኝ። ግን በቃ በመሀላችን የሆነ ነገር አለ። በመሀላችሁ ያለውን ነገር ፍቱት። ሁሌ የሚያጋጫችሁ ነገር ከሆነ ፍቱት። የሚያጣላችሁ ነገር ከሆነ ፍቱት። በቃ ይሄ ነው ልል የምችለው። ፍቱት። ችግር እኮ ከተፈታ ችግር እኮ ይቀረፋል ጋይስ። እንዴ ችግር እኮ ቀላል እኮ ነው። ከተነጋገሩ ቁጭ ካሉ ጠረጴዛ ላይ ካወሩበት በቀላሉ ችግሩን መፍታት ይቻላል። ድጋሚ ችግር እንዳይፈጠር ማድረግ ይቻላል። በቃ እኔ ይሄ ነው የምለው። አንዳንዶቻችሁ ደግሞ እየደወላችሁ
የእውነት እኔ የሙሽዬን ድምፅ አሰሚኝ ካላችሁ ኮመንት ላይ ጻፉልኝ። እኔ በኋላ ላይ ቪዲዮ ልልቀቅላችሁ። የሙሽዬን ድምፅ አሰሚኝ ካላችሁ ልልቀቅላችሁ። ግን የትልቅ ሰው ድምፅ እዚህ ጋር አምጥቶ ታውቃላችሁ፣ ትልልቅ እናቶቻችን ሲያወሩ እንደኛ አይደሉም። እኛ ሚዲያ ላይ እንደሚለቀቅ ምናምን ስለምናውቅ ብዙ ነገሮች ተጠንቅቀን ሰው ሪከርድ ሊያደርገን ይችላል ብለን እንጠነቀቃለን። ገባችሁ? ስለዚህ የትልቅ ሰውን ድምፅ ደግሞ አምጥቶ እዚህ ጋር እንትን ማለት ጥሩ አይደለም። በቃ ይሄ ነው ያለው ነገር እና እንዲታረቁልን እንዲስማሙልን ነው የምንፈልገው። እኛ ምንም አንፈልግም። በቃ ሌላ ሰው እንዳይገባ ከሙሽዬ ውጭ ሙሽዬ ታስታርቅልን። እኔ የምለው ይሄ ነው። እናንተም እስኪ ጋይስ የተሰማችሁን ስሜት ኮመንት ላይ አስቀምጡ። እስኪ ሀሳባችሁን ስጡን፣ እኛ ለሚመለከተው አካል እናደርሳለን ማለት ነው ጋይስ። ለዚህ ቤት አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ አድርጉ። በቃ ይሄ ነው ልላችሁ የምችለው። ፈጣሪ ከሁላችንም ጋር ይሁን። ሰላም ወርዶ የተሻለ ነገር የምናይበት ጊዜ ይሆናል። ቅርብ ነው፣ ሩቅ አይደለም። ሁላችሁም ለዚህ ቤት አዲስ ከሆናችሁ እንደነገርኳችሁ ላይክ፣ ሼር፣ ሰብስክራይብ ማድረጋችሁ እንዳትረሱ። በሌላ ቪዲዮ እስከምንገናኝ ሰላም ዋሉልኝ። ባይ ባይ።